ይኖራቸው ይሆን? ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ አምላክ ይመስገን። ለቻናሌ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰብ ሁኑ። ኪራ ተቀይረዋል፣ ሌላ ሰው ሆኗልኝ። በኪራ መቀየር ጽናት በደስታ ፊቷ ያበራልኝ። እሱ ለሱ አልፎ ተርፎ ለሰው ይጨነቃል። ማለቴ ኪራ ሰልፍሽ ነበር፣ ከራሱ ውጭ ስለ ሰው አረ ሰው የሰው ክብር አያውቅም ነበረ። ነገር ግን ያፈቀረ እንዲሉ ኪራ በአሁን ሰዓት ከእሱ አልፎ ተርፎ አይደለም ለሌሎቹ ማሰብ ጀምሯል። እከሌ ተከፋ፣ እከሌ ተደሰተ። በዚህ መቀየሩ ግን ሚስቱ በጣም ደስተኛ ናተኝ። እንዴት እንደሆነና እንዴት እንደተቀየረ እየገረማት ነበር። ኪራን በስስት ታየዋለች። ለምን በስስት እንደምታየውም ይጠይቃታል። ያንተ መቀየር፣ ያንተ ሁሉ ነገር እንደዚህ መሆን ለእኛ ተርፎ ለሁሉም ስታስብ በጣም ተደሰትኩኝ። መቀየር ነው እንዴ እንደዚህ ያደረገሽ? እንዴ እኔ እኮ ኪብሮምን ያለ ምንም ቅሬታ እንዲሁም ያለ ጥፋቱ ነበረ። ያው ጸባይን ታውቂው አይደለ እንደ ያላተኝ ነበረ ማለት ነው። አዎ ጸባዩ በጣም ከባድ ነበረ። እንዲሁም እንግዲህ ሁላችሁም ታውቃላችሁ የኪራን ኩርፋ የኪራን ቅናት ማለት ነው ስለሚቀናና እንዲሁም ደግሞ እሷን እንዳያይበት ስለሚፈልግ ነበረ። ይሁን እንጂ እሷም ተረድታው ነበር። ራት ቢሞክሩ እንኳን ለመሄድ ይቅርና ለማየት እንደማትፈልግ ትነግረዋለች። ከአንተ ውጭማ ኪራዬ ወደ ውጭ ነው እያለችው ነበር። ይህንን ንግግር የሰማው ኪራ ቢደሰትም ውስጡ እንደ አሁንማ ሌላ ሰው እንደሆነና ለሰው ማሰብ እየቻለ እንደሆነ ይነግራታል። ኪራ የራሳቸውን ህይወት ወደፊት አድርገው ሳይሆን ወደ ኋላ እየተውት ነው። ሽማግሌ መላኩ አረ ለራሳቸው ማሰቡን ትተው እንዲሁም ለሰኒ እያሰቡ ነው። በሰኒና በነምሩ ጉዳይ የተፈጠረውን አለመግባባት የደበቀችው ነገር አለ። እሱንን ለማወቅና ሰኒን ከዛ ነገር ለማውጣት እየለፉ ነው። ይሁን እንጂ የራሳቸውን ህይወት በቃ ብለው ባይተውትም አንድ ነገር ስለተፈጠረ ለመተውም አይፈልጉም። ባለፈው ክፍል እንደነገርኳችሁ ጽናት እርጉዝ ናተኝ። ልክ እንደባለፈው አሁንም እየታወቃት አይደለም እርግዝናው። ምክንያቱም የእሷ እርግዝና አሁንም ሆነ በፊት ያልታወቃት ነገር አማረኝ ብቻ እንጂ እርግዝናው አይታያትም። ስለዚህ አሁንም ሽማግሌ ሳይላክ መረገዙ ኪራም ቢያስደስተውም ጽናት ግን እየተከፋችበት ነው። አሁን የራሷን ነገር ትተዋለች። ማለቴ ጣል ጣል አድርገዋለች። አማረኝ ነው እንጂ የእርግዝና ምልክት እንደሆነ አልገባትም። በፊትም ያረገዘች ጊዜ እንደዚህ ነበረ። አማረኝ ወደ ላይ ይለኛል፣ ሽታ ያስጠላኛል ነበር የምትለው። አሁን ግን ብታረግዝም ወጉ ነውና ችግር የለውም ነበር። ነገር ግን አባቷ የሚፈልገውንና ያሰበውን ነገር ሳታሳካ ካረገዘች እንደሚናደድባትና አባቴን አንገቱን አስደፋዋለሁ ብላ ስላሰበች አባቷ የሚከፋበትን ነገር ማድረግ በፍጹም አትወድም። ምክንያቱም አንድ ያላት አባቷ እንደምንም ሆኖ እንዳሳደጋተኝ ስለምታውቅ እሱን ማስከፋት አልፈልግም ትላለች። ነው እንደሆነ ባላቅም የናሆሜ እናት ግን ምን ሆና ነው ያስብላል። ምክንያቱም በመጣች በሄደች ቁጥር እርግዙ ውለዱ የሚባለው አማርኛ ምን ይመስላችኋል? ምክንያቱም አንድ ያልተጋቡም አንድ ላይ ይኖሩ እንጂ ሽማግሌ አልተላክም፣ አልተደገስም። የልጅ ጉጉቷ ከቀን ወደ ቀን እየባሰ ነው። ጭራሽ ወፈረች፣ ከሳች፣ ሆዷ አበጠ በማለት ልጇን ትጠይቀዋለች። ልጇም እንዴ እማዬ ምን ሆነሽ ነው ነበር የሚላት። እሷ የልጅ ፍቅር ቢኖርባትም እንዳልተጋቡ ያወቀች ለምን ልጅ እንደምትጠይቅ አይገባኝም። አንድ ላይ ኖሩ እንጂ ናሆሜና ምሩ አልተጋቡም። ቤተሰቦቿም የሚያውቁ አይመስለኝም በትክክል። ስለዚህ ለምንድን ነው ውለዱ እንደዚህ አድርጉ እያለች እንታስጨንቃቸው ባይገባኝም ኮር የነበረባት ተጋቡ ሽማግሌ ላክ እንጂ ማለት ነበር። አንድ ላይ ስላደሩ አንድ ላይ ስለኖሩ ልጅ አምጡ ማለት ተገቢ አይደለም። ይሁን እንጂ እሷ በጣም ተጨንቃለች። ምሩ ይህንን ነገር በጉጉት የምትጠብቀው የናሆሜ እናት አንድ ቀን እውነቱን ማወቋ ስለማይቀር እኔ ምን እንደሆነ አላቅም ራስ ወዳድ ነኝ ትላለች። ራስ ወዳድነት ይዞኝ እንጂ የናሆሜ እናትና ናሆሜ ለትን ልጅና የጓጉለትን ሕፃን ልጅ መስጠት ስለማልችል ስለዚህ ልጥፋም እያለች ነው። ወይም እውነቱን ልትነግራት ነበረ ናሆሜ ባይመጣ። ናሆሜ እናት ለናሆሜ እንደነገረችው ለምሩም ሆድሽ
አብጧል ትላታለች። ማለቴ ወፍረሻል፣ ይሄ ውፍረት ሳይሆን እርግዝና ነው ብላ ያሰበችው እናት ትክክል እንዳልሆነና አረ እኔ እኮ ብላ ልትነግራት ነበር እውነቱን የልብ ታማሚ እንደሆነችና እንደማታረግዝ እንዲሁም የቀን ቀጠሮዋን የሞቷን እየጠበቀች እንደሆነ ልትነግራት ብትልም ናሆሜ መቶ አቋርጧታለኝ። ይሁን እንጂ እውነቱን ማወቅ እንዳለባቸው ለትን ልጅ የሚጓጉለትን የልጅ ልጅ ለማየት እንዲህ ሰፊ ያሉለትን እሷን መስጠት እንደማትችል ልትነግራት ነበር ለናሆሜ እናት። ነገር ግን እንኳንም አልነገረቻት ብየተመኘው የሆነ ነገር ይፈጠር ነበረ። ይሁን እንጂ ሳትነግራት ናሆሜ ስለመጣ ሀሳባቸውን አስቀይሯቸው ነበር። ተሰብስበው ወደ ሰኒ ቤት አመርቷል። ሰኒ ቤት ግን ያልተጠበቀ ነገር ተገኝቷለኝ። ሰኒ በጣም ተደብራ እንዲሁም ተጨናንቃ ስለነበረ ካፌ ቅዱሴን አግኝታ ተበሳጭታ ስትሄድ አብሯት ተከትሎ ነበር። ተስፋ ለቆረጡት እንዲሁም ዲፕሬሽን ለገቡት እንዲሁም አልባሌ ነገር ላደረጉት ሁሉ መፍትሄ ነኝ ይላል። እኔ የታመምኩት ስለማልታከመው ከታመምኩ ረጅም ጊዜ ስለሆነ አሁን የጀመራቸው ታክመው እንዲድኑ እፈልጋለሁ እያለ ሰኒን ለማጽናናት ይሞክራል። እኛ የሚያሸንፋት ቅዱስ ነው። ሰኒን ሁሉንም ታባረራለች ይውጡልኝም በማለት ቅዱሴን ግን ምንም ማድረግ አትችልም። ይመክራታል። እህትሽ ያጣችውን ነገር አንቺ ማጣት የለብሽም እያለ ይመክራታል። እውነቱን ነው። እህትሽ ተያለችሽን ነገር በመተው ለምን ታምኛለሽ? አንቺ እሷ ያጣችውን ፍቅር እሷን ማታ እንዳትኖር ይመክራታለኝ። በዚህ ዙሪያ ነበረ ሁላቸውም ተጠራርተው እነምሩ የመጡት ወደ ሰኒ ቤት። ሰኒ ከሄደች ከነምሩ ቤት እንዲሁም ከነኪራ ቤት ሰነባብታ ስለነበረ እሷን ለማየት ሲሄዱ ግን ያልጠበቁት ነገር ነበር ያገኙት። ሲያገኙት እየሳቁ ነበር። ቤቷን እንዴት አወቀው? እረ እንዴትስ መጣ? ምንስ ሊያረግ መጣ? እንዴትስ እሱ አስገባችው? ብቻ ብዙ ነገር አይምሯቸው ላይ ይሄዳለኝ። ይስቃሉ። ቅዱስ ያልገባውም ምን ሆናችሁ ነው በማለት ሲጠይቃቸውም እነሱ ግን አይ ምንም ብቻ እነሱም አንድ ሰሞን እንዲህ እንዳረጋቸው አንድ ሰሞን እንዲህ ነበር መልሳቸው። እኔ እሷን ላጽናናት ነው የመጣሁት፣ ደብሯት ስለነበረ ካፌ በነበርኩበት ጊዜ ነው ቤቷን ያየሁት ብሎ ቢመልስም እነ ኪራ ግን ሊያምኑ አልቻሉም። ኪራና ማለቴ ሁላቸውም ግን እነ ኪራ እነ ምሩ ምን አስበው ነው አንዴ ከንትና ጋ አንዴ ከንትና ጋ ለምን ይጠረጥሯታል? አንድ ጭንቃለች። የናሆሚ እናት መታ የተናገረቻት ነገር ልቧ ውስጥ ስለገባ መታ ለጽናት አወያይታታለች። እያለቀሰችም ነበረ። ምክንያቱም እኔ ይህንን ነገር ማድረግ አልችልም፣ ቀን በቀን ጎደሎ እየበዛ ጎደሎ እንደሆንሁኝ እንዲሁም ፈጣሪ መሞቴ ካልቀረ ለምን አይወስደኝም ትላለች። ረረች ነው። ምክንያቱም ዛሬ የናሆሚ እናት ለየት ያለ ወሬ ነው አውርታ ሄደችው። ከሰርጉ ልጁ ይቅደም ይባላል። ከሰርጉ ልጁ ይቅደምና ልጁን አምታችሁ ስጡኝ ነበረ ጥያቄዋ። ይህን ነገር ደግሞ ምሩ እንደማታደርግ ትናገራለች። ዛሬ ግን ናሆሚ ባይመጣ እውነቱን ተናግሬ ከመሸበት ላድር ፈልግ ነበር እያለች ነበር። ነገር ግን ናሆሚ ሳታወረው ይሄንን ነገር ብታደርግ ናሆሚ እና እሷ የባሰ ጦርነት ይገጥሙ ነበርና እንኳንም አልተናገረች ባይነኝ። ምክንያቱም ናሆሚ ለእናቱ መናገር አልፈለገም። እንዴት እሷ ለብቻዋ ትናገራለች? ተመካክረው እስካልሆነ ድረስ ናሆሚ በሌለበት ስለ እናቱ ስለ እሷ ህመም ከተናገረች ናሆሜ ሊናደድ ይችላል። እንዲሁም ለምን አብረን በሌለንበት ማለቴ አብረን ተመካክረን ካልተናገርነ ብቻሽን ብሎ ይቆጣት ይመስለኛል። ስለዚህ ጽናትም እንኳንም አልነገርሻት ነው መልሷ። ስለዚህ ተነጋግራችሁ ከናሆሜ ጋር መልሱላት እንጂ ከዚህ በኋላ እንደዚህ እንዳታረጊ ብላ ጽናንታታለች። የናሆሜ እናት ከቤት በመጣች ጊዜ ሙዷ እየተሰረቀ ነው። ምክንያቱም የናሆሜ እናት ወሬዋ ከልጅ ውጪ አልፎ ያቅም ውለዱ እንዲያርጉ የማትለው ነገር የለም። ስለዚህ ሰርጉን ሳያስቀድሙ ልጅ የሚፈልጉ ሰዎች ምን አይነት አስተሳሰብ እንዳላቸው ባይገባኝም መቼ ሰርግ ልደግስ ማለቱ ቀረና ልጁን አምጡት፣ የትም ፍጩት፣ ዱቄቱን አምጡት እንደማለት ይመስለኛል። ቅዱስ ያንኳኳል። እሷ ትከፍታለች። ስትከፍትም አመላለሷ ግን ይገርማለኝ። እሱ ሊያያት ሲመጣ እሷ ግን ደህና ነኝ
በቃ ሂድ ነበር መልሷ። ሰው ከበራችሁ መጥቶ ሂድ በቃ ስትሉት ምን ይመስላችኋል? እንዲህ ነው እንዴ? አንዳንዴ ባህልና ወጉን እየረሳን ነው። ራቅ ብንፈልግም ሰው ባያስፈልገንም በራችን አንኳኩቶ የመጣ ሰው ሂድ አልፈልግህም አይባልም። አንዳንዴ ባህል ወጣ ያለ እንዲሁም ደግሞ ኢትዮጵያ ላይ የማይደረግ ነገር አታድርጉ ላለው አንዳንዴ ለድራማው ድምቀት ቢሆንም ባን ሰው ውጣ፣ እንዲሁም በር ላይ አንኳኩቶ የመጣን ሰው ምን ልትሰራ መጣህ? ምን ታደርጋለህ? ምን ፈልገ ነው? እንደዚህ እንደማይባል ሁላችንም እናውቃለን። አንዳንድ የሚያናድደኝ የሰኒ ባህሪ ምን እንደሆነ ታውቃላችሁ? ሰው ከቤቷ መጥቶ ምን ልትሰራ መጣህ? በቃ ውጣ፣ በቃ ደህና ነኝ፣ በቃ ሰው አልፈልግም። ይሄ ጸባይዋ በጣም ያስጠላኛል። ፈርታ ነው ምናምን የሚባል ነገር የለም። ቢሆንም ሰው ከቤታችሁ ሲመጣ እንኳን ደህና መጣችሁ እንጂ ውጡልኝ የሚባል ባህሪ በኢትዮጵያ ዘንድ ስለሌለ ይሄ ነገሯ ነው የሚያስጠላው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ ድረስ መልካሙን ጊዜ ተመኘውላችሁ። ለቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እኔ ለእናንተ መልካም ጊዜ ተመኘውላችሁ።